ጋይስ በዚህ ቪዲዮ ኤአይን በመጠቀም እንዴት አድርጋችሁ ገንዘብ ሜክ ማድረግ እንደምትችሉ ገንዘብ መስራት እንዴት እንደምትችሉ በዝርዝር ነግራችኋለሁ። ከምዘረዝርላችሁ መንገዶች ውስጥ አንዱን ስታክ አድርጋችሁ የምትሰሩ ከሆነ በእርግጠኝነት ማለት ነው በጣም በእርግጠኝነት ገንዘብ መስራት ትችላላችሁ። እርግጠኛ ነኝ ብዙዎቻችሁ ማለት ነው እንደዚህ ስላችሁ እና ታዲያ ገንዘብ መስራት ከቻለ ራስ ለምን አትሰራም ነው የምትሉኛ። እኔ ራሴ ሰርቼ ማለት ነው በሁለት ሳምንት ውስጥ እዚህ ጋር እንደምታዩት ከ12000 ብር በላይ አግኝቻለሁ። ችሎታ ያላችሁ እውቀቱ ያላችሁ ነገር ግን መንገዱን ማታውቁ በጣም ብዙ ሰዎች አላችሁ። እናንተ መጠቀም ትችላላችሁ ብዬ እርግጠኛ ስለሆንኩ ነው ይሄን ቪዲዮ መሰራላችሁ። ነገር ግን ዝም ብላችሁ የሆነ አየት አድርጋችሁ ላጥ ማለት ሳይሆን በትክክል ምን እያረኩ እንደሆነ እንዴት ማድረግ እንደምችል እያንዳንዱ ቪዲዮ ማየት ይኖርባችኋል። ማለት በጣም ብዙ ሰዎች ማለት ነው የሆነ የተለየ ስራ እንዳላችሁ ምናምን አየት አድርጋችሁ ሰለቻችኋል፣ ትተውታላችሁ፣ ተመልሳችሁ አሁን ያላችሁበት ሩቲን ላይ ትገባላችሁ። ነገር ግን እንደዛ አይደለም። ይሄ 20 ደቂቃ የማይሞላ ቪዲዮ ተረጋግታችሁ በማየት የሆነ ያህል ህይወታችሁ ላይ ለውጥ ማምጣት ትችላላችሁ። ስለዚህ ተረጋጉ፣ ቪዲዮውን እዩት። ማንኛውም ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ቪዲዮውን ላይክ አድርጋችሁ ጀምሩ። ሰብስክራይብ ካደረጋችሁ ደግሞ የተለያዩ ቪዲዮዎችን ስለምሰራ ወደፊት ሰብስክራይብ ብታደርጉ የምትጠቀሙት እናንተ ናችሁ። በነገራችን ላይ እዚህ ቪዲዮ ላይ የምገልጽላችሁ እያንዳንዱ ነገር ዝም ብሎ ክሊክ ቤት አይደለም። እያንዳንዱ ነገር ሞክራችሁ ራሳችሁ ውጤታማ ልትሆኑባችሁ የምትችሏቸው ነገሮች ናቸው። ማስረጃ አሳያችኋለሁ። ቲዮሬቲካል አይደለም። አሁኑ ሞክራችኋቸው ከአንድ ከሁለት ወር በኋላ ውጤት ልታዩባችሁ የምትችሉባቸው ነገሮች ናቸው። ነገር ግን ይሄንን ስላችሁ ደግሞ ዝም ብላችሁ የሆነ ነገር ክሊክ አድርጋችሁ ገንዘብ አታገኙም። እንደምታውቁት የሆነ ያህል ሀስል የሆነ ያህል ኢፈርት ማውጣት አለባችሁ። የምርም ለመጀመሪያ ጊዜ ምናልባት ገንዘብ ኮምፒውተር በኢንተርኔት ወይም ደግሞ በኤአይ አማካኝነት ልታገኙበት የምትችሉባቸው የተረጋገጡ መንገዶች ናቸው። ይህንንም በተግባር አሳያችኋለሁ፣ እኔ ያገኘሁትን ገንዘብ ማለት ነው። ለምሳሌ እኔ በዚህ ሳምንት ያገኘሁትን ብር እዚህ ጋር እንደምታዩት ወደ 12203 ብር ከ80 ሳንቲም አግኝቻለሁ። ኦልሞስት በስንት ቀን መሰላችሁ? የፖስት ያደረኩት ሜይ 11 ነው። ዛሬ ሜይ 24 ነው። ስለዚህ ከአንድ ሳምንት ከምናም በኋላ ማለት ነው ኦልሞስት 2 ሳምንት ሊሞላው አንድ ቀን ይቀራል። ስለዚህ በሁለት ሳምንት ውስጥ 12203 ብር ከ80 ሳንቲም አግኝቻለሁ። ይሄንን ያገኘሁት እንዴት እንደሆነ እንዴት እንደምትሰሩ አሳያችኋለሁ። የኔ አካውንት መሆኑንም ሎጋውት አድርጌ እንደገና ሎጊን ሳድርግ ላሳያችሁ። ላይክ ሎጋውት ያደረኩት የቡና.com ላይ ነው። ይሄው እዚህ ጋር ዩዘር ኔም ፓስወርድ ያለ። ስለዚህ ይሄንን ቼክ ላድርገውና ሎጊን ላድርግ። ይሄ ሎጊን እያደረገ ነው። ዛሬ 199 ብር አግኝቻለሁ በ24 ሰዓት ውስጥ። ስለዚህ ይሄንን ፔመንት የሚለውን ክሊክ ስታደርጉ እስካሁን 12203 ብር ከ80 ሳንቲም እስከዛሬ አጠቃላይ የሸጥኩት ይሄ ነው። እስከዛሬ የሰራሁት ጠቅላላ የብር መጠን ወደ 13103 ብር ነው። 900 ብር አካባቢ ያው ለሙከራ ስላወጣሁት ነውና አጠቃላይ ይሄን ያህል ሰርቻለሁ። ይሄን ያህል የሰራሁት ኦልሞስት በሁለት ሳምንት ጊዜ ውስጥ ነው ማለት ነው። ይሄንን እናንተ ጠንክራችሁ ከሰራችሁ ይሄን ያህል ገንዘብ ማግኘት ትችላላችሁ ማለት። ብዙ ጊዜ ገንዘብ ማግኘት ትችላላችሁ ምናምን ሲባል ብዙ ሰው ምንድነው የሚመስለው? በቃ ሩቅ ይመስላል። ያው ገንዘብ ማግኘት እኛ ሀገር ብርቅ ስለሆነ ሩቅ ነው የሚመስለው። ነገር ግን የምር ሞክራችሁ ከሰራችሁበትና ከሞክራችሁበት ማግኘት ትችላላችሁ። ሰው ይሄን ነገር ለመጠቀም ምን አድርገህ ነው ይሄን ያክል የተጠቀምከው ካላችሁኝ እነዚህ በኤአይ ገንዘብ ልትሰሩባቸው የምትችሉባቸውን ዝርዝር ነገሮች ልንገራችሁ። የመጀመሪያው ኢቡክ መሸጥ ወይም ደግሞ የተለያዩ ዲጂታል አሴቶችን መሸጥ ነው። የሆነ ዲጂታል አሴት ወይም ደግሞ ኢቡክ ወይም ማንኛውም ዲጂታሊ ሊሸጥ የሚችል የሆነ እናንተ የሰራችሁት የፈጠራ ውጤታችሁ ሊኖራችሁ ይችላል። ያን እንዴት ነው መሸጥ የምችለው ወይም እንዴት ነው ክሬት ማድረግ የምችለው ከዛስ እንዴት ነው መሸጥ የምችለው የሚለውን አሳያችኋለሁ። እኔ የተሸጥ የነበረው ወይም ደግሞ ይሄንን ገንዘብ ያገኘሁት እዚህ ጋር ሊስቲንግ የሚለውን ክሊክ ብታደርጉ እነዚህን መጽሐፎች ስለምሸጥ ነው። ኢቡኮቹ ወይም መጽሐፎችን ስለሸጥኩ ነው። አሁን ይሄ ለምሳሌ 499 ብር የሚሸጠው እስካሁን 23 ሰው ገዝቶኛል። ይሄ ደግሞ 14 ሰው ገዝቶኛል። እነዚህን እየሸጥኩ ነው ይሄን ያህል ገንዘብ ያገኘሁት። ለምሳሌ ወደ ኋላ ተመልሳችሁ እዚህ ጋር ገብታችሁ ብታዩ በጣም ብዙ ሰዎች እንደዚህ አይነት ፕሮዳክቶችን እየሸጡ ገንዘብ ያገኙ ሰዎች አሉ ከኔ በላይ ማለት ነው። እዚህ ጋር ዲጂታል ፕሮዳክት የሚለውን ክሊክ ብታደርጉ ለምሳሌ ይሄ የንግግር ጥበብ ሐሳብን የማሸነፍ ሚስጥር የሚል አለ። ይሄ 499 ብር ነው የሚሸጠው። ፕሮዳክቱን ቪው ብንለው እዚህ ጋር ስለ መጽሐፉ አጠቃላይ ነገር አለ። ዳውንሎድ የሚለውን ክሊክ ብታደርጉና ስማችሁን የሆነ ነገር ብታስገቡ አስገብታችሁ እዚህ ጋር ቁጥር ካስገባችሁ ይሄንን ኮምፕሊት ፔመንት ብለው አውቶማቲካሊ ወደ ፔመንት ሲስተሙ ያስገባኛል ማለት ነው። ስለዚህ በቴሌብር ወይም ደግሞ በእነዚህ የክፍያ አማራጮች ከፍዬ ይሄንን ፕሮዳክት ኦውን ማድረግ እችላለሁ ማለት ነው። እኔ በነገራችን ላይ ይሄኛው አሁን ይሄ ምን ማስታወቂያ ምናምን አይደለም፣ ጀስት እናንተ መስራት እንደምትችሉ ለማሳየት እንጂ ዌብሳይቱ ከፍሎኝ ወይም ደግሞ ሰዎቹ ከፍለውኝ አይደለም። ማወቅ ያለባችሁ ነገር ማለት ነው። እና ሊሸጡ የሚችሉ በጣም በብዙ ሺዎች የሚቆጠሩ እንደዚህ አይነት የተለያዩ የፊዚካል እና የዲጂታል ፕሮዳክቶችን እዚህ ጋር ማግኘት ትችላላችሁ። ኢቡኮች በተለይ በጣም ብዙ ኢቡክ ነው ያለው እዚህ ጋር
ፎሬክስ ትሬዲንግ ለምሳሌ ላይ የቁመትን መጨመሪያ የሚላለ የዩቲዩብ ሚስጥር የዳይት ፕሮግራም ለምሳሌ ይቺ ልጅ ክሊክ አድርገን ብናይ እስከዛሬ ስንት ትሸጣለች? ወደ 143 ጊዜ ተሽጧል። ይሄ የአንዱ ዋጋ 499 ብር ነው። ስለዚህ ሲባዛ ወደ 72000 ምናምን ብር በዚህ ዲጂታል ፕሮዳክት ብቻ እንግዲህ በስንት ቀን እንደሆነ አይታወቅም። ነገር ግን በዚህ ዲጂታል ፕሮዳክት ብቻ ይሄን ያክል 72000 ምናምን ብር አካባቢ ሰርታለች ማለት ነው። 72000 ብር ማለት እንግዲህ የአንድ የወር ደሞዝተኛ የስንት የአራት ወይም የአምስት ወር ደሞዝ ሊሆን ይችላል። ስለዚህ ይሄን እንደዚህ መስራት ትችላላችሁ። አሁን ዋናው ፖይንቱ ይሄንን ማሳየት ሳይሆን ዋናው ፖይንት እንደዚህ አይነት ዲጂታል ፕሮዳክቶችን እንዴት ነው የምንሰራው የሚለው ነው። ቅድም ያያችኋቸው የሚሸጣቸው ዲጂታል ፕሮዳክቶች እነዚህ ናቸው። ይሄ የመጀመሪያውን ስንከፍተው ኢንተርኔት ዳይሬክተሪ 800 ፕላስ ዩዝፉል ዌብሳይትስ ፎር ኤቭሪዋን ነው። በተለያዩ ካቴጎሪዎች የተዘረዘሩ ከ800 በላይ ዌብሳይቶችን የያዘ ኢቡክ ነው። ይሄ ኢቡክ በጣም ጠቃሚ ኢቡክ ነው። በነገራችን ላይ ማለት እንድትገዙት ማስታወቂያ እየሰራው ሳይሆን ላይክ ይሄንን የገዛ ሰው ዊን እንደሆነ ላሳያችሁ ነው። ዝም ብሎ ኤአይ ላይ የሆነ የማይረባ ነገር ሰርታችሁ መሸጥ ሳይሆን ሰዎች ሊጠቅም የሚችል በጣም ዩዝፉል የሆነ ፕሮዳክት ካላችሁ ሰዎችንም የሚጠቅም እናንተም ሸጣችሁበት ገንዘብ ሜክ ልታደርጉበት የምትችሉበት ማለት ነው። አሁን ይሄ የተለያዩ ከ800 በላይ ዌብሳይቶችን የያዘ ኢቡክ ነው። እንደነገርኳችሁ ጀስት ከቨር ፔጅ አለው ምናምን። ይሄን ነገር ያው ወርድ ላይ መስራት አያቅታችሁም። በጣም በቀላሉ እንደዚህ ከሰራችሁ በኋላ ቴብል ኦፍ ኮንቴንት አሁን ስታዩ የተለያዩ የኤአይ ቱሎች አሉ፣ የተለያዩ የፒዲኤፍ ኮንቨርሽን ቱሎች አሉ። እነዚህ አይነት የተለያዩ አይነት ዌብሳይቶችን ተዘርዝረው ታገኛላችሁ እዚህ ጋር። ለምሳሌ አሁን ኤጁኬሽናል ኤንድ አካዳሚክ ሪሰርች ፕላትፎርሞችን ብናይ ማለት ነው ክሊክ ስታደርጉት እነዚህ ፕላትፎርሞች በጣም ብዙ ሰዎች አያውቋቸውም። ለምሳሌ የግቢ ተማሪዎች ሊሆኑ ይችላሉ፣ ማስተርስ የሚማሩ ዶክተሬት የሚማሩ ተማሪዎች እነዚህን ሪሰርች መስሪያ ዌብሳይቶችን አያውቋቸውም። ስለዚህ ዩዝፉል የሆነ ዲጂታል ፕሮዳክት ለሰዎች በመሸጥ እንዲህ አይነት ገንዘብ ማግኘት ትችላላችሁ ነው። ስለዚህ እናንተም እንደዚህ አይነት ተመሳሳይ የሆኑ የተለያዩ ኢቡኮችን ክሬት ማድረግ ትችላላችሁ። ከምትሰሩት ስራ፣ ከምትማሩት ትምህርት ወይም ደግሞ ቁጭ ብላችሁ ከምታስቡት ሀሳብ አንጻር የራሳችሁን የሆነ ዲጂታል ፕሮዳክት በኤአይ አማካኝነት ክሬት ማድረግ ትችላላችሁ። በጣም ቀላል ነው። እንዴት እንደሚሰራ አሳያችኋለሁ። ነገር ግን ኤግዛክትሊ ይሄ መሆን አይጠበቅበትም። እናንተ የራሳችሁን ሰው ያልሰራውን ያልተጠቀመበትን ዲጂታል ፕሮዳክት ክሬት ማድረግ ትችላላችሁ። ለምሳሌ እኔ የራሴን ኤክስፔሪየንስ ነግራችሁ ይሄኛው ሀሳብ እንዴት መጣልኝ መሰላችሁ? ከዚህ በፊት የቴሌግራም ቻናል ላይ በጣም ብዙ አይነት የተለያዩ ዌብሳይቶችን ሼር አደረግ ነበርና እነዛን ዌብሳይቶች አንድ ላይ ሰብስቦ በፒዲኤፍ መልክ የማውጣት ሀሳቡ ነበረኝና ሳወጣቸው ወደ 300 ወይም ደግሞ 290 አካባቢ ሆኑ። ምንድነው ያሰብኩት ለምን ሌሎችን ጨምሬባቸው አልሸጠውም? አሪፍ አይዲያ ነው። ስለዚህ ምን አልኩ ጨመርኩባቸው። ከጨመርኩባቸው በኋላ የተወሰነ ዲፊኒሽኑን ኤአይ ይሰራልኝ። አሁን ይሄንን እኔ ያደረኩት ምንድነው ሪአሬንጅ ማድረግ ወርድ ላይ በቃ ለሰዎች ካች እንዲሆን የተለያዩ እንትኖችን ሰራሁበትና የቡና ላይ አፕሎድ አደረኩት። ስለዚህ 12000 አትሊስት የቤት ኪራይ ይከፍልልኛል። የቴሌግራም ቻናል ላይ ገብቼ ባሳያችሁ እዚህ ጋር ዌብሳይትስ ብዬ እዚህ ጋር ይሄንን ክሊክ አድርጌ ላሳያችሁ። ቅድም እንደነገርኳችሁ በተለያየ ጊዜ ፖስት ያደረኳቸው እነዚህን ዌብሳይቶች ኮፒ ካደረኩ በኋላ ቻትጂፒቲ ላይ ይገባለሁ። ከዛ የምፈልገውን ፕሮምፕት እዚህ ጋር አስገባለሁ። ለምሳሌ ሊስት ሲሚላር ዌብሳይትስ ዊዝ ዲፈረንት ካታጎሪስ ላይክ ዘ ፎሎዊንግ ካልኩ በኋላ ኦኬ እዚህ ጋር ፍሪ የሚለውን ጨምርበት። ምክንያቱም ኢቡካችን ላይ ፍሪ ዌብሳይቶች መሆን አለባቸው መዘርዘር ያለባቸው። ስለዚህ ይሄንን እንደዚህ ካረኩ በኋላ በቃ ኢንተር ነው የምለው። ከዚህ ጋር ተመሳሳይ የሆኑ በተለያየ ካታጎሪ እንደዚህ አይነት ዌብሳይቶችን ያመጣልኛል፣ እንደዚህ ይዘረዝርልኛል። እነዚህን ዌብሳይቶች እያንዳንዱን እየገባው ቼክ ማድረግ አለብኝ። ምክንያቱም ኤአይ ራሱ ሊሳሳት ስለሚችል የምሰራው ስራ በኋላ ታማኝ መሆን ስላለበት ዳይሬክት ሊንካቸው እንዲያስቀምጥልኝ ከፈለኩ ጊቭ ሚ ዚ ዳይሬክት ሊንክ ማለት እችላለሁ። የዌብሳይቶችን ዳይሬክት ሊንክ ያስቀምጥልኛል። አሁንም እዚህ ጋር እንደምታዩት ሊንካቸውን ብቻ ነው። ስለዚህ የሆነ ዲስክሪፕሽን ቅድም እዚህ ጋር እንዳያችሁት የተወሰነ ዲስክሪፕሽን እንዲጨምርበት ከፈለኩ አድ ዋን ሴንቴንስ ዲስክሪፕሽን አባውት ኢች ዌብሳይት ኦኬ። ስለዚህ አሁን እንደዚህ አይነት ሊስቶች ሰርቶልኛል። ይሄንን ዳይሬክትሊ ወደ ዶክመንት እንዲቀየርልኝ ማድረግ እችላለሁ። ወይም ደግሞ ይሄንን እንደዚህ ኮፒ ካደረኩ በኋላ ቀጥታ ወርድ ከፍቼ ወርድ ላይ ፔስት ማድረግ እችላለሁ። ከዛ ይሄንን እዚህ ጋር ባያችሁት መሰረት በደንብ አድርጋችሁ ካስተካከላችሁት በኋላ ፖስት ማድረግ ነው። በቃ ምንም የተለየ የሚከብድ ነገር የለውም። ነገር ግን እንደነገርኳችሁ ለሰዎች ጠቃሚ መሆን ስላለበት እያንዳንዱ እየገባችሁ ቼክ ማድረግ አለባችሁ። ስማችሁም እንዳይጠፋ ሰዎችም ካገኙት በኋላ ሌሎች ሰዎች ሪኮመንድ እንዲያደርጉት ምናምን በትክክል ወይም በጥንቃቄ መስራት ይኖርባችኋል። ከዛ የራሳችሁን ብራንዲንግ ምናምን ትጨምራላችሁ። አሁን እንደዚህ አይነት ተመሳሳይ የተለያዩ አይዲያዎችን እያመጣችሁ ላሰሩበት የምትችሉበት ምክንያት አይታየኝም። አሁን አንድ ሰው ለምሳሌ ነፃ የሆኑ በጣም ጠቃሚ አፕሊኬሽኖችን ከነ ዲስክሪፕሽናቸው ቢሰራ ከነ ፕሌይ ስቶር ሊንካቸው ቢያስቀምጥ ሰው ለምን ገዝቶ አይጠቀመውም? በቃ ይጠቀመዋል። ስለዚህ እንደዛ ካደረጋችሁ በኋላ 100 ብር ብታረጉት ለምን አንድ ሰው 2 ሰው 3 ሰው አይገዛችሁም?
ምን ችግር አለው? አትሊስት ገንዘብ ሜክ ማድረግ መቻላችሁ ነው። አሁን የሰራችሁት ይሄ ኢነርጂ ደግሞ ነገ ሌላ ኢነርጂ ይወልድና የተሻለ ነገር ትሰራላችሁ። ስለዚህ በቀላሉ እንደዚህ አይነት አይዲያዎችን እያመጣችሁ መስራት ትችላላችሁ። ዌብሳይቱ የቡና.com ይባላል። ዲጂታል ፕሮዳክቶች የምትሸጡበት ነው። ማንኛውም ሰው ጆይን ማድረግ ይችላል። ያለውን ማንኛውም ፕሮዳክት መሸጥ ይችላል። ነገር ግን እንደነገርኳችሁ ዝም ብሎ ማይረባ ነገር እንትን ብትሉት ማንም አይገዛችሁም። ስለዚህ የሚጠቅም በጣም አሪፍ የሆነ ሰዎችን ሊያስተምር ሊያዝናና የሚችል ማንኛውንም ቀላል ነገር መስራት ትችላላችሁ። አብዛኛው ዩኒቨርሲቲ ተማሪዎች ከሆናችሁ ወይም ደግሞ ተመርቃችሁ ቤታችሁ ቁጭ ካላችሁ እንዲህ አይነት ነገር እርግጠኛ መስራት አያቅታችሁ። ምክንያቱም ብዙ አሳይመንቶች ሰርታችሁ ታውቃላችሁ፣ ሪሰርች ፔፐር ሰርታችሁ ታውቃላችሁ። ሶ ይሄ ለእናንተ በጣም ቀላል ነገር ነውና ትንሽ ማሰብ ከቻለና አንድ ሰው ማገናዘብ ከቻለና ትንሽ ይፈርት ከጨመረ እንደ ይሄን ነገር የማይሰራበት ምንም ምክንያት የለም። ይሄ ደግሞ ነፃ ነው። አትሊስት ማለት ነው ሞክራችሁት ባይሰራ ራሱ ማለት ነው ዩ አር ኦኬ እኮ በቃ ሞክሬ ቀረ ትላላችሁ። እና ይሄን ነገር ሞክሩት። እዚህ ጋር ሰዎች ፖስት ያደርጓቸውን የተለያዩ ነገሮች እያያችሁ አይዲያዎችን ማግኘት ትችላላችሁ። ለምሳሌ የልጆች ተረት መጽሐፍ አሁን በጣም በቃ እኮ ሲምፕል ነገር አሁን ቻትጂፒቲ ላይ ገብታችሁ እኮ ማለት ነው የልጆች ስቶሪ ክሬት አድርግልኝ ትላላችሁ። የሆነ ስቶሪ ክሬት ያደርግላችኋል። ያን ስቶሪ ወደ አማርኛ በጄሚናይ አማካኝነት ትቀይሩትና ያንን ቀጥታ ኤዲት ካደረጋችሁት በኋላ በዚህ መሰረት መስራት ትችላላችሁ። ስለዚህ እንደዚህ አይነት የዲጂታል ፕሮዳክቶችን ክሬት እያደረጋችሁ ፖስት ልታደርጉበት የምትችሉበት አንዱ መንገድ ይሄ ነው። አሁን ብዙ ሰው የሚጠፋው አይዲያ ነው። አይዲያ ደግሞ በጣም በቀላሉ ማግኘት ትችላላችሁ። አንደኛ እዚህ ጋር የተፖስተቱትን እያያችሁ ከናንተ ጋር የሚሄደውን ወይ ልታሻሽሉት ትችላላችሁ፣ ወይም ደግሞ ተመሳሳይ ነገር ሰርታችሁ ፖስት ብታረጉ ዛስ ኦኬ። ምክንያቱም ሰው አማራጭ ያገኛል። ዛስ ኖርማል። እኔ አሁን ዌብሳይት ከሰራሁ እናንተ የስልክ አፕሊኬሽን ሊሆን ይችላል፣ የኮምፒውተር ሶፍትዌር ሊሆን ይችላል፣ ወይም ሌላ ለምሳሌ ኢትዮጵያ ውስጥ ያሉ የመጽሐፍ ዝርዝር፣ የሙዚቃ አይነቶች፣ የፊልም አይነቶች በጣም ብዙ አይዲያዎች አሉ። ወይም ደግሞ ቻትጂፒቲ ላይ እንደዚህ አይነት ኢቡኮችን ልሰራባችሁ የምችላቸውን አይዲያዎች ነገር ብትሉት ይነግራችኋል። ያን እያሰፋችሁ እንዲህ አይነት ስራ መስራት ትችላላችሁ ብዬ አስባለሁ። ስልክ ወይም ኮምፒውተር ካላችሁ ይህን ስራ ለመስራት በጣም ቀላል ነው። ስለዚህ አንዱ መንገድ ይሄ ነው። ይሄን ከሰራችሁ በኋላ ፖስት ታደርጋላችሁ። ፖስት ካደረጋችሁት በኋላ በተለያየ መንገድ ማስታወቂያ መስራት ትችላላችሁ። ማስታወቂያ ስትሰሩ ደግሞ አይዘር ፌስቡክ ላይ ቡስት ማድረግ ትችላላችሁ። የቴሌግራም ቻናሎች ላይ የተወሰነ ከፍላችሁ ፖስት ማስደረግ ትችላላችሁ። እሱም የላችሁም ገንዘብ እንበል አትሊስት በጣም በቀላሉ ቲክቶክ ላይ ቪዲዮ ትሰሩበታላችሁ። የቡና.com ላይ እንደዚህ አይነት ኢቡክ አስቀምጫለሁ መግዛት ትችላላችሁ ማለት እኮ ትችላላችሁ። በቃ ሲምፕል ነው። ስለዚህ እንደዚህ አይነት ነገር መስራት ትችላላችሁ። 10 ሰው አይቶት አንድ ሰው እንኳን ክሊክ ቢያደርግላችሁና ቢገዛችሁ በጣም ትልቅ ነገር እኮ ነው። ስለዚህ ቲክቶክ ላይ ማስታወቂያዎችን እየሰራችሁ በየጊዜው አንደኛ ለእናንተም ኮንቴንት ይሆናችኋል፣ ሁለተኛ ገንዘብ ታገኛላችሁ፣ ሶስተኛ ደግሞ ራሳችሁን ያሻሻላችሁ ነገር በየቀኑ የምታገኙት ኤክስፒሪየንስ ነገ ምን የተሻለ ነገር እንደሚያመጣላችሁ ስለማታውቁ ይሄን ነገር መስራት ትችላላችሁ። ሌላኛው በኤአይ ልትሰሩት የምትችሉት ሁለተኛው ነገር ደግሞ እሱን ከማሳየት በፊት አንድ ነገር ላሳያችሁ። ዩቲዩብ እንክፈትና የአቤል ብርሃኑ የወይኗ ልጅን ቻናል ላሳያችሁ። አቤል ብርሃኑ የወይኗ ልጅ ሁለተኛው ቻናሉ የዜና ቻናሉን ነው ማሳያችሁ። ይሄኛው ማለት ነው። አሁን እዚህ ጋር ገብታችሁ ስታዩት ማለት ነው በቀን ውስጥ ቢያንስ 3 እና ከዛ በላይ ቪዲዮዎችን ይሰራል፣ ዜናዎችን ይለቃል። አሁን እዚህ ጋር እንደምታዩት ዛሬ 1 2 3 ቪዲዮዎችን ለቋል። ቪዲዮዎቹን ገብታችሁ ቼክ አድርጋችሁ ብታዩ እዚህ ጋር ፕሌይ የሚያደርጉት ቪዲዮዎች በጣም ቀላል የቪዲዮ ቴምፕሌቶች ናቸው። ምንም የተለየ ውስብስብ ነገር አያስፈልጋቸውም። ጀስት እዚህ ጋር እንደምታዩት ማፕ ነው ምናምን ማለት ያው እሱ ቲም ይኖረዋል። ግን እናንተ ፋንሲ የሆነ መጠቀም አይጠበቅባችሁም። የሆነ ኢሜጅ ወይም ደግሞ ፍሪ እንደዚህ የቪዲዮ ቴምፕሌቶችን እያወርዳችሁ መጠቀም የምትችሉባቸው ነገሮች ናቸው። ኢትዮጵያ ውስጥ ያለ ማንኛውም ሰው ሊሰራው የሚችለው በጣም ቀላሉ ስራ ነው። ኮሚትድ ሆኖ ኮንሲስተንትሊ መስራት ነው እንጂ የሚከብደው ዜናውን ማንበብና ፖስት ማድረግ በጣም ቀላል ነው። እንዴት ቀላል እንደሆነ ላሳያችሁ። ምናልባት እናንተ እንዴ መጻፉ እኮ ይከብዳል ዜናውን መጻፉ ምናምን ልትሉ ትችላላችሁ። ምንም አይከብድም። በአንድ ክሊክ ብቻ እንዴት ዜና ክሬት እንደማድረግ ላሳያችሁ። እዚህ ጋር ቢቢሲ ላይ ልግባ። ቢቢሲ ላይ ከገባችሁ በኋላ ዛሬ በዓለም አቀፍ ደረጃ የተዘገቡ የተለያዩ ዜናዎችን ታገኛላችሁ። ለምሳሌ ይሄንን የዶናልድ ትራምፕ ዜና እንየው። ክሊክ ታደርጉታላችሁ። ሙሉ ዜናው በነፃ እዚህ ጋር ታገኙታላችሁ። ስለዚህ ይሄንን ዜና ኮፒ ታደርጉትና እዚህ ጋር ኮፒ ታደርጉትና ጄሚናይ ትከፍታላችሁ። በነገራችን ላይ አማርኛ ትራንስሌት ስታደርግ ጄሚናይ በቃ ፐርፌክት ነች። እዚህ ጋር ትመጡና ትራንስሌት this news as I read it live on radio translate this news into Amharic ማለት አለባችሁ። በቃ ከዛ ይሄንን ፔስት ታደርጋላችሁ። ከዛ ሙሉ ዜናውን ኮፒ አድርጋችሁ እዚህ ጋር ትመጡና እንደዚህ ካረኩ በኋላ ስለዚህ ይሄን ኢንተርነል ነው ማለት ነው። አሁን በቃ ማጂኩ እንዴት እንደሚሰራ ታዩታላችሁ። እንደምን አረፈዳችሁ ወይ ማድራችሁ አድማጮቻችን ወይም ተመልካቾቻችን፣ አሁን የደረሰን አስቸኳይ ዓለም አቀፍ ዜና አለ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር ስምምነት ላይ ለመድረስ በጣም እየተቃረበች መሆኑን ገለጹ ይላል። ቴህራን በበኩሏ ባለፈው ሳምንት ውስጥ መሻሻሎች መታየታቸውን አመልክታለች።
ይሁን እንጂ ሁለቱም ወገኖች ጥንቃቄ የተሞላበት አካሄድ እየተከተሉ ሲሆን የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እንደገለጹት ከሆነ ግን የኒውክሌር ጦር መሳሪያ ጉዳይ በማንኛውም የመጀመሪያ ደረጃ ውይይቶች ሀሳቦች ውስጥ አይካተትም ይላል። ማለት ስታነቡት በቃ ፐርፌክት የሆነ አማርኛ ነው። ኢቭን እናንተ አማርኛ ያን ያክል ጎበዝ ባትሆኑ ማለት ስነ ጽሁፉን ጎበዝ ባትሆኑ ይሄንን ቀጥታ ኮፒ ካደረጋችሁ በኋላ እዚህ ወርድ ትከፍታላችሁ። እዚህ ወርድ ከፍታችሁ እዚህ ጋር ፔስት ካደረጋችሁት በኋላ ስልካችሁን ትከፍታላችሁ። እዚህ ጋር ሪከርደር ከከፈታችሁ በኋላ ከዛ ቀጥታ ዜናውን ማንበብ ነው። በቃ ምንም የተለየ ይሄን የሚያነብላችሁ ኤአይ ምናምንም መጠቀም አይጠበቅባችሁ። ምክንያቱም እናንተ እንደምታነቡት አድርጎ ኤአዩ ሊያነቡ አይችልም። ምክንያቱም ትንሽ አማርኛ መናገር ላይ አሁን ያሉት ኤአዮች አሪፍ አይደሉም። ስለዚህ ይሄንን እናንተ አማርኛ ብትችላላችሁ በቃ በቀላሉ ማንበብ እኮ ነው በቃ። ወይም ደግሞ እናንተ የመስራት ከቻላችሁ የሆነ ጓደኛ ደግሞ ጎበዝ የማንበብ ችሎታ ያለው ጓደኛ ካላችሁ ለሁለት መስራትም ትችላላችሁ። አሁን ለምሳሌ እኔ እንዴት እንደማነበው ላሳያችሁ። እንደምን አረፈዳችሁ ተመልካቾቻችን፣ አሁን የደረሰን አስቸኳይ ዓለም አቀፍ ዜና አለ እናድርሳችሁ ምናምን ትላላችሁ። እሺ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር ስምምነት ላይ ለመድረስ በጣም እየተቃረበች መሆኑን ገለጹ። ቴህራን በበኩሏ ባለፈው ሳምንት ውስጥ መሻሻሎች መታየታቸውን አመልክታለች። ይሁን እንጂ ሁለቱም ወገኖች ጥንቃቄ የተሞላበት አካሄድ እየተከተሉ ሲሆን ምናምን ብላችሁ ይሄን ነገር በትክክል ካነበባችሁት በኋላ ይሄንን ቮይሱን ሴቭ ታደርጉታላችሁ። ሴቭ አድርጋችሁ ቀጥታ ወደ ቴሌግራም ከላካችሁት በኋላ በጣም በቀላሉ ካፕከት ትከፍታላችሁ። ካፕከት ላይ ቮይሳችሁን ካስገባችሁ በኋላ እዚህ ጋር ኢራን ቨርሰስ አሜሪካ ምናምን ዋር ብላችሁ ትገባላችሁ። ከዛ እዚህ ጋር ኢሜጅ የሚል አለ። እንደዚህ አይነት ኢሜጆችን ዳውንሎድ ታደርጋላችሁ፣ ነፃ ናቸው። ከዛ በቃ ኢሜጁን እያስገባችሁ አንድ ላይ ኤዲት ካደረጋችሁት በኋላ የዩቲዩብ ቻናል ክሬት አድርጋችሁ ማለት ነው። አሁን ስታዩት ውስብስብ ሊመስላችሁ ይችላል እንጂ በጣም ሲምፕል የሆነ ነገር ነው። የአቤል ብርሃኑ ላይክ በጣም ታዋቂ ስለሆነ ምናምን ረጅም ዓመትም ስለሰራበት ከሱ ጋር አነጻጸርኳችሁ። ተውት፣ የኔን ቻናል ላሳያችሁ። ሁለተኛው ቻናል የኔ አሁን በቅርቡ እየሰራሁበት ነበር፣ ግን ትንሽ ቢዚ ስለሆንኩኝ አልተመቸኝም። እሱ ጋር ዜና ጀምሬ ነበር። አሁን እዚህ ጋር ስታዩት በቃ እዚህ ተምኔሉ የተሰራው በካንቫ ነው። እነዚህ ፍሪ ቴምፕሌት ነው ያወረድኩት። አሁን እዚህ ጋር በቃ ኢሜጁን ነው እዚህ ጋር አኒሜት እንዲያደርግ ያደረኩት። ምንም የተለየ የተጠቀምኩት ነገር የለም። ፎቶዎችን ዳውንሎድ አደርጋለሁ። ከዛ በቃ በዚህ መሰረት ይሄንን አስገባለሁ። ሲምፕል በቃ ምንም የተለየ ውስብስብ የሆነ ኤዲቲንግ አይፈልግም። በ20 ደቂቃ ጊዜ ውስጥ ይሄንን መስራት ትችላላችሁ ማለት ነው። ስለዚህ ይሄን እያደረጋችሁ የዩቲዩብ ቻናል ክሬት ማድረግ ትችላላችሁ። እንግዲህ የዩቲዩብ ቻናል አላችሁ ማለት ምን ያክል ገንዘብ እንደምታገኙ ታውቁታላችሁ እናንተ። አሁን ዜና ብዬ ሰርች ባረግ ምን ያክል የዜና ቻናሎች እንዳሉ ላሳያችሁ ኢትዮጵያ ውስጥ እና ምን ያክል ቪው እንደሚያገኙ። ያው የሀገራችን ይሄ ፖለቲካው ምናምን ትታችሁት ማለት ነው። ዓለም አቀፍ ዜናዎች ራሱ በብዛት ነው የሚታዩት። በብዛት ኢትዮጵያ ውስጥ ከሚታዩ የዩቲዩብ ኒሾች ውስጥ አንዱ ዜና ነው እና አብዛኛዎቹ በ30 ደቂቃ ውስጥ በሺዎች የሚቆጠሩ እይታዎችን ነው የሚያገኙት እና እንደዚህ ያደረጋችሁ በጣም በቀላሉ ሳትለፉ ቪዲዮ ሳትቀርጹ ውስብስብ የሆነ ኤዲቲንግ ሳትሉ በጣም በቀላሉ ኤአይን በመጠቀም በዚህ መሰረት የዩቲዩብ ቻናል ክሬት ማድረግ ትችላላችሁ። እንደነገርኳችሁ ብቻችሁ መስራት ካልቻላችሁ ለሁለት ለሶስት ብትሰሩ ነገራታችሁን ሳታስቡት የሆነ ትልቅ ደረጃ ላይ ልታገኙ ትችላላችሁ። ሁሌም ደግሞ እንዲሳካላችሁ ከፈለጋችሁ ማለት ነው በትንሹ ጀምሩ። ይሄ ውስብስብ አድርጋችሁ ከጀመራችሁት በጣም ትልቅ እቅድ አቅዳችሁ ምናምን ከጀመራችሁ የመሳካት ዕድሉ በጣም ጠባብ ነው። ምክንያቱም ምንድነው ብትሉኝ አእምሯችሁ ማለት ነው ብዙ ነገር ገና አልለመደም። እርግጠኛም አይደላችሁ ይሳካላችሁ አይሳካላችሁ። ገንዘብ ማምጣት አለማምጣቱንም እርግጠኛ አይደላችሁ። አእምሯችሁ ሬዲ የሚሆነው ሪዋርድ ሲያገኝ ነው። ወይ ገንዘብ ማግኘት አለባችሁ ወይም ደግሞ የተወሰነ ቪው ማግኘት አለባችሁ። ስለዚህ በትልቁ ካቀዳችሁ ቶሎ ፌል ታደርጋላችሁ። ነገር ግን በትንሹ ስታቅዱ ማለት ነው አይከብዳችሁም። ገብቷችኋል? ስለዚህ ትንሽ እያደጋችሁ በትንሹ ነው ትልቅ ደረጃ መድረስ የምትችሉት እና አሁን ባሳየኋችሁ በዚህ በቀላሉ መንገድ የዩቲዩብ ቻናል ክሬት ማድረግ ትችላላችሁ። በጣም ሲምፕል ነው። ሌላው ደግሞ ሶስተኛው ምናልባት የዩኒቨርሲቲ ተማሪዎች ከሆናችሁ ወይም ደግሞ ተመርቃችሁ የተወሰነ የኮምፒውተር እውቀት የፕሮግራሚንግ እውቀት ምናምን የተወሰነ ካላችሁ ዌብሳይቶችንና ሲስተሞችን እየሰራችሁ መሸጥ ትችላላችሁ። ይሄ እንዴት እንደሆነ ላሳያችሁ። ለምሳሌ እኔ ይሄንን ቪዲዮ ለመስራት ስዘጋጅ የሰራኋቸውን ነገሮች ላሳያችሁ። አሁን ኤአይ ቢግነር ኮርስ ይላል ዌብሳይት ነው። እዚህ ጋር እንደምታዩት የተወሰነ የፕሮግራሚንግ እውቀት ካላችሁ ምን እንደሆነ ይገባችኋል። ይሄን ኢንዴክስ የሚለውን ከፍቼ ባሳያችሁ እዩት። በቃ ምን አይነት በጣም ጽድት ያለ ዌብሳይት ነገር እንደሆነ የኤአይ ቢግነር ኮርስ ነው። እንደምታዩት አርቲፊሻል ኢንተለጀንስ ማለት ምን ማለት ነው ይላል። እዚህ ጋር ጥያቄዎች ምናምን አሉ። እዚህ ጋር ቪዥዋላይዝ ማድረግ ትችላላችሁ። እነዚህ ነገሮች አሉ፣ ፍላሽ ካርዶች ምናምን። እዚህ ጋር ቡክ ማርክ ማድረግ ትችላላችሁ። ማለት ጽድት ያለ ነው። ሰርች ማድረግ ትችላላችሁ ምናምን። አሁን ይሄንን ማኑዋሊ ለመስራት ብትፈልጉ በጣም ይከብዳችኋል። ነገር ግን በጣም በቀላሉ እንደዚህ አይነት ነገር መስራት ትችላላችሁ። ማለት በጣም ፏ ያለ ነው። ስለዚህ አሁን ይሄንን ማለት ነው ላይክ ሆስት ማድረግ እንኳን ትችላላችሁ። በጣም በቀላሉ ሆስት ማድረግ ትችላላችሁ። አይ ነው ይሄ ስታቲክ ነገር ስለሆነ ያን ያክል ውስብስብ አይደለም። ሰውም ያን ያህል ፈላጊ ሊኖረው ይችላል። ነገር ግን እናንተ ጊዜ ሰጥታችሁ የምትሰሩ ከሆነ ዳይናሚክ የሆኑ የተለያዩ ዌብሳይቶችን እየሰራችሁ መሸጥ ትችላላችሁ። ይሄንን ማለት ነው በአንድ ክሊክ ብቻ ነው የሰራሁት። ምን አደረግኩኝ? ጎግል ላይ ገብቼ የጎግል
አንቲ ግራቪቲ ታውቁታላችሁ ብዬ አስባለሁ። ሰው ይሄንን እዚህ ጋር ክሊክ ካደረኩት በኋላ የኮምፒውተር ሶፍትዌር ነው። እሱን ዳውንሎድ አደረኩት። እዚህ ጋር ዳውንሎድ ካደረኩት በኋላ ይሄንን ይመስላል። ከዛ ከፍተዋለሁ። ከፍታችሁ በጉግል አካውንታችሁ ትገባላችሁ። ከዚህ በፊት እንዴት መጠቀም እንደምትችሉ ሙሉ የዩቲዩብ ቪዲዮ ሰርቼላችኋለሁ። እሱን እንትን ማድረግ ትችላላችሁ። ከዛ ልክ እንደዚህ ከፍትላችኋል። እዚህ ጋር የፈልጋችሁትን ሶፍትዌር እንዲጽፍላችሁ ጀስት ሴንቴንስ ብቻ መጻፍ ነው የሚጠበቅባችሁ። ማለት ምንም የተለየ ውስብስብ ነገር መጻፍ አይጠበቅባችሁም። ለምሳሌ እኔ ምን ላሰራው ምግብ ወይም አመጋገብ ትራክ የሚያደርግ ወይም ካሎሪ ምናምን ትራክ የሚያደርግ ሶፍትዌር ላይክ የሆነ የምግብ አይነት ታስቀምጡለታላችሁ። ከዛ ካልኩሌት አድርጎ የካሎሪ መጠኑን ያስቀምጥላችኋል። ስለዚህ እሱን መስራት ብፈልግ ኢቭን እንኳን እዚህ ጋር የምጽፉት ፕሮምፕቱ ከጠፋባችሁ ፕሮምፕቱ ራሱ ቻትጂፒቲ እንዲጽፍላችሁ ማድረግ ትችላላችሁ። ሶ ለምሳሌ እኔ ይሄንን እዚህ ጋር ሰጠሁት። በቃ የምፈልገው ነገር የሆነ የምግብ አይነቶችን ሳስገባለት የወሰድኩትን የካሎሪ መጠን የሚያሳየኝ ነው። ከዛ ደግሞ ምን አይነት ኤክሰርሳይዝ ማድረግ እንዳለብኝ፣ ጤናማ የሆነ አመጋገብ ምን አይነት እንደሆነ ጀስት እንደዚህ አይነት ነገር ነው እንዲሰራልኝ የፈለግኩት። ሶ ያንን ፕሮምፕት ትክክለኛ እዛ ጋር ማስገባት ያለብኝን ፕሮምፕት እዚህ ጋር እንዲሰጠኝ ቻትጂፒቲን ጠየቅኩት። ከዛ ይሄንን ራን እለዋለሁ። በጣም ዝርዝር የሆነ እያንዳንዱን ፕሮምፕት እዚህ ጋር ያስቀምጥልኛል። ከዛ ይሄንን ኮፒ ካደረግኩ በኋላ እዚህ ጋር አስገባለሁ። ካስገባው በኋላ እዚህ ጋር ራን አድርጌ በቃ ሰርቶ እስከሚጨርስ አንዳንድ ነገሮችን ልንገራችሁ። ቅድም እንደነገርኳችሁ በኤአይ አማካኝነት ስራዎችን ስትሰሩ ላይክ ይሄ የሰነፍ ስራ አትስሩ። የሆነ ኢፈርት ይፈልጋል። የሆነ ያህል ማሰብ፣ ማሰላሰል፣ ምን አይነት ክፍተት አለ፣ ምን አይነት ፕሮብሌም አለ ማህበረሰቡ ላይ፣ ምን አይነት ነገር ነው ሰው ሊገዛ የሚችለው የሚለውን ማሰብ አለባችሁና እኔ ለምሳሌ ራሴን ኤክስፒሪየንስ ነግራችሁ የቴሌግራም ቻናል ላይ ፖስት ሳረግ ሊስት ኦፍ ዌብሳይትስ እያልኩ ሊስት ባርጌ ፖስት በማድረግበት ጊዜ በጣም ብዙ ሪያክሽን አገኛለሁ። ብዙ ሰዎች አሪፍ ነው ቴንኪው ምናምን ይላሉ እና ሪያክሽናቸው ጋር አንደርስታንድ እንደምታደርጉት ይህ አይነት ፍላጎት አለ ማለት ነው። ስለዚህ የሆነ ፕሮብሌም ታጠኑና ለዛ ፕሮብሌም ሶሉሽን ክሬት ታደርጋላችሁ። ስለዚህ ኦልሬዲ ፕሮብሌሙ ስላለ ሶሉሽኑ ስታመጡት ሰዎች ገንዘብ ለመክፈል አያንገራግሩ። ስለዚህ ሁሌም ቢሆን ዶንት ወርክ ሃርድ ወርክ ኢንተለጀንት። እናንተ ኢንተለጀንት ሁኑ። ምን አይነት ነገር እንደሚያስፈልግ ብቻ በአእምሯችሁ ቼክ አድርጉ። ከዛ በኋላ ላይክ የጉልበት ስራውን ደግሞ በኤአይ ተጠቅማችሁ መስራት ትችላላችሁ ማለት ነው። አሁን ይሄን ለመስራት ከዚህ በፊት የአንድ ወር የሁለት ወር ፕሮጀክት ይፈልጋል፣ ማጥናት ይፈልጋል። በደንብ አሪፍ መሆን አለባችሁ። እርግጠኛ አይደላችሁም ላይክ ገብታችኋል ይሰራ። አሁን ግን በጣም ከባዱን ነገር አቀለለላችሁ። እናንተ ቀላሏን ነገር ነው ኢንተግሬት ማድረጓን ነው መስራት የሚጠበቅባችሁና እንደዛ ማድረግ ትችላላችሁ። እና ያንዳንዱን ነገር እየሰራው ነው። እስኪ እዚህ ጋር ገብቼ ምን እንደሰራ ቼክ ላድርገው። ኢንዴክስ የሚለው ልክፈተው እስኪ። በአጋጣሚ በጣም ፏ ያለው ሴት ሊሰራ ነው ይላችሁ። እዚህ ጋር የምግብ አይነቶችን ታስገባላችሁ። ከዛ አናላይዝ የሚለውን ክሊክ ስታደርጉ ጤናማ መሆን አለመሆኑ እዚህ ጋር አናላይዝ የሚያደርገው ለምሳሌ ወይ መጀመሪያ ሪሎድ አድርገው ምክንያቱም ባዶ እንዲሆን። ኦኬ እዚህ ጋር እንደምታዩት ባዶ ነው። ለምሳሌ አንድ እንቁላል፣ አቮካዶ ኤንድ ብሬድ በቃ እነዚህን ነው የምፈልገው። ከዛ ይሄን ካስገባው በኋላ ጀስት ክሊክ አደረኩት። እዚህ ጋር ቴስት አድርጎ አያችሁት ኢምባላንስ ነው የሚለው። አይ ዶንት ኖ እንዴት እንደሆነ የስነ ምግብ ባለሙያ አይደለሁም፣ ግን ይሄን ቼክ አድርጎ ማለት እንደሆነ ስንት ካሎሪ እንደሚያስፈልገኝ፣ ፕሮቲን መጠኑ፣ የካርቦሃይድሬት መጠኑ ምናምን ቁጭ አደረገልኝ። ጀስት እዩት። ይሄንን ወክ ለ1 ሰዓት ከ30 ደቂቃ፣ ስዊሚንግ ለ46፣ ይሄንን ባላንስ ለማድረግ ምን ነገሮችን ኤክሰርሳይዝ ማድረግ እንዳለብኝ ይሄን ነገሮች ተቀምጠውልኛል። የጤናማ አመጋገብ ጋይዱ ምን ይመስላል እዚህ ጋር ማንበብ ትችላላችሁ። እና በዚህ መሰረት ፏ ያለ በጣም ቀለል ያለች ዌብሳይት እንደዚህ ክሬት አድርጎልናል። ስለዚህ አሁን እናንተ ይሄንን ጊዜ ሰጣችሁበት ከአንድ ሰው ከሁለት ሰው ጋር ኮላብ አድርጋችሁ የምትሰሩ ከሆነ ይሄ ያለመሸጥ እድል የለውም። ፊትነስ ባለቤት ካምፓኒዎች ካሉ አሁን ይሄን ዌብሳይት ኮንሲደር ሊያደርጉ ይችላሉ። የሄዳችሁ ቤት ለቤት ይሄን ነገር አለ እያላችሁ ኮሚኒኬት ማድረግ ትችላላችሁ። ከዚህ ውጭ የተለያዩ አይዲያዎችን ክሬት እያደረጋችሁ በዚህ መሰረት እየሰራችሁ ገንዘብ ሜክ ማድረግ ትችላላችሁ። ዋናው ምንድን ነው? ሲምፕል ነው፣ ግን መንገዱ ወይው ይሄን ይመስላል። አሁን እንዳያችሁት ይሄ ቪዲዮ እየሰራው ራሱ ይሄን የሚመስል አይዲያ ካመጣው እናንተ ቁጭ ብላችሁ ለ5 ለ6 ቀን ካሰባችሁበት ከዚህ የተሻለ የሚገርም አይዲያ ክሬት ማድረግ ትችላላችሁ። እሺ ቪዲዮን ካያችሁት በኋላ ምን ተሰማችሁ? ይሄንማ ለሞክረው የሚል ሞቲቬሽን ውስጥ አልገባችሁም? እርግጠኛ ነኝ ገብታችኋል። ስለዚህ አሁኑኑ ማለት ነው ይሄን ነገር ወደ ተግባር ለመቀየር መንቀሳቀስ ይኖርባችኋል። ማለት ቀልድ የመሰላችሁ ትንሽ ነገር የመሰለቻችሁ ነገር ማለት ነው የሆነ ለውጥ ታመጣላችኋለች። 90% የሚሆነው አብዛኛው ሰው ፌል የሚያደርገው ወይም ደግሞ አሁን ያለበት የድህነትን በሉት የሆነ የስታትስ ደረጃ ላይ ያለው እውቀት ስለሌለው ምናምን አይደለም፣ ስለማይሞክር ነው። አብዛኛው ሰው ይሰማና ይተዋል። ቢሞክርም አይቀጥልም። ከቀጠለ በኋላ ደግሞ ፕሮግረስ አያሳይም። ስለዚህ ስግጥ ብላችሁ ጀምራችሁ ፕሮግረስ የምታሳዩ ከሆነ በጣም በእርግጠኝነት ማለት ነው ውጤታማ ትሆናላችሁ። በተረፈ ማንኛውም ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ከቨር እንዳደረግበት የምትፈልጉት ማንኛውም አይዲያ ካለም በተመሳሳይ ጻፉልኝ። ይመቻችሁ። ፒስ